ሰላም ሰላም እንዴት ናችሁ? እንግዲህ ቻፕተር 6 ፍሬሽማን ኮርስ ሂስትሪ ጀምረን ነበረ። ዛሬ ፓርት 5ን ከኔ ጋር አብረን እናያለን። ከዚህ በፊት ብዙ ነገር አይተናል። አግሪካልቸር እንዴት እንደነበረ፣ ስሌቭ ትሬድ አይተናል። እዛ ደግሞ ሌሎች ነገሮችንም አይተን ነበር። አሁን በዛሬው ቶፒክ ደግሞ ማኒፋክቸሪንግ እናያለን ማለት ነው። ቀጥለን በዛን ሰዓት እንዴት እንደነበረ አጠር አድርገን እናያለን ማለት ነው። The opening of legation in post-Arbor period was followed by coming of many expatriates who either ይሄንን ፓርት አይተነዋል መሰለኝ መጀመሪያ ፓርት 4 ላይ አለ። እሱን ይዩት። ወደ አርባናይዜሽን እንገባለን ማለት ነው። ዛሬ ስለ ከተማ አወቃቀር ራሱን የቻለ ማዘጋጃ ቤት ያለው ራሱን የቻለ ከ2000 በላይ ህዝብ ያለው የራሱን ቤዝመንት ይዞ አርባን ለመሆን መብቃት አለበት። ከዛ በፊት ግን እና the expansion of both local and long distance trade since early 19th century had transformed old markets into towns. ስለዚህ እነዚህ ሎካሎች ሎንግ ዲስታንስ ትሬዶች ምን አደረጉ? እነዚህ በ19th ሴንቸሪ በመጀመሪያዎቹ 19ኛው ሴንቸሪ አካባቢ ኦልድ ማርኬት ታውኖች በቃ ለግብይት ብቻ የምንጠቀምባቸውን ቦታዎች ወደ እንትን ቀየረ፣ ወደ ታውኖች ወደ ከተማዎች ቀየረ ማለት ነው። in addition the railway linking Djibouti Addis Ababa began operation in 1917 followed by the evolution of several fast growing towns including Dreddawa, Adama, Mojo, Bishoftu and others. ስለዚህ ይሄ ጅቡቲን ከአዲስ አበባ ጋር የሚያገናኘው ሬልዌይ ተሰርቶ ነበር አርባናይዜሽን ሲካሄድ እና ደግሞ እሱን ተከትሎ ደግሞ እነዚህ ፋስት ግሮዊንግ ታውን የምንላቸው ከአዲስ አበባ ውጭ ያሉ ድሬዳዋ፣ አዳማ፣ ሞጆ፣ ቢሾፍቱ እነሱ ምን አደረጉ? ያደጉ ነበረ በዛን ሰዓት። on the other hand many centers that once served as royal camps evolved into towns. እነዚህ ሮያል ካምፖች ናቸው። በድሮ ጊዜ የሆነ ፊክስድ ቦታ ነበራቸው። የድሮ ነገስታቶች ምን ያደርጋሉ? ራሳቸውን እንዳሁኑ ሶሻል ሚዲያ ኦር ኤኒቲንግ እንትን ለማድረግ የሀገራቸውን አንድ ወጥ የሆነ ንጉስ ለማወቅ የሆነ ይቸገሩ ነበር እና ለዛ ምን ያደርጋሉ? ሮያል ካምፓቸውን ማለትም ንጉሱ የሚቀመጥበትን ቦታ እየቀየሩ ይሄዱ ነበረ። ቦታ ኤክስፓንድ ያደረጉ እነዚህ ኮሎናይዝ ምናምን ያደረጉ ቦታዎችን ሲወስዱ ሮያል ካምፓቸውን እየቀየሩ እዛው እየሰፈሩ ሌላ ቦታ እየሄዱ ነበረ እንትን የሚሉት እና ለዛ ሮያል ካምፕ የሚገባበት ቦታ ሁሌም ምን ይሆን ነበር? ወደ ከተማ ይቀየር ነበር። የሆነ ቦታ በቃ ከተማ ባይሆንም እንኳን ሮያል ካምፕ ያለበት ቦታ ወደ ከተማነት ይቀየር ነበር ማለት ነው። እና ደግሞ በተቃራኒው ኮንቨርስሊ many towns declined when royal camps shifted to other things. እና ደግሞ ምን ተፈጠረ? መጀመሪያ ቅድም እንዳልኳችሁ ይቀያየር ነበርና መጀመሪያ ሮያል ካምፕ የነበረበት ቦታ ወደ ሌላ ቦታ ሲሸጋገሩ ያ ቦታ ምን ይሆናል? እንትኑ ይቀንሳል፣ ኢኮኖሚው፣ የከተማ አወቃቀር እና ታውኑ ዲክላይን ይወድቃል፣ በቃ ይጠፋል ማለት ነው ሮያል ካምፕ ከዛ ሲጠፋ። one of the towns that grew through such a process was አዲስ አበባ። አሁን አዲስ አበባ ነው በቃ እንደዛ ሮያል ካምፕ ሲቀየር ለመጀመሪያ ጊዜ ያደገው ወይንም ዋናው ተብሎ የሚጠራው አዲስ አበባ ነው። ኢምፕሬስድ አይቱ Betul chose the place for its hot spring እና ፍሉሃ ነበረው አዲስ አበባ እና ኦራ ፊንፊኔ የሚባል ቦታና በ1886 እሱን አይታ ኢምፕሬስ አይቱ ሮያል ካምፓን ወደ አዲስ አበባ ቀየረች ማለት ነው። Similarly, in southern Ethiopia, a number of towns emerged as late of 19th century when Milik generally established katamas. እነዚህ ጋሪሰን ታውን የምንላቸው ሚሊተሪ ካምፕ ሚሊተሪዎቹ የሚቀመጡበት ቦታ በሳውዘርን ፓርት ሄደው እዛ እንትን ገባር ሲስተም ምናምን ሲያካሂዱ እነዚህን ቦታዎች እየወሰዱ ነበር። በማንሳት በሚኒሊክ ሰዓት ነምበር ኦፍ በዛን ሰዓት ነበረ በቃ ብዙ ከተማዎች የተመሰረቱት እና ከተማስ ነበር የሚባሉት ጋሪሰን ታውን ኢንክሉዲንግ ጎቦ፣ ጢቾ፣ ቦሬ፣ አርጆ in order to maintain control of occupied province። የተያዙበትን ቦታዎች በስነ ስርዓት ሜንቴን ለማድረግ ኮንትሮል ለማድረግ የግድም እንትን መፍጠር ነበረባቸው። ጋሪሰን ወይንም የወታደሮች ካምፕ ይፈጠሩ ወደ ከተማነት ያለማቸው ነበረ ማለት ነው። ሶ ዛሬ የምናየው የመጨረሻው ፓርት የሚሆነው የኤክስተርናል ሪሌሽን ነው። ኢትዮጵያ ከኤክስተርናል ሪሌሽን ጋር ያላት ቀደም እንዳልኳችሁ
ኢትዮጵያ የሆነ ሰዓት አካባቢ ከአድዋ በኋላ ሊጌሽን ከፍታ ነበረ። ብዙ ሀገራት ወደ ኢትዮጵያ መጥተው እንዲገቡ ፈቅዳ ነበረ። ግን ይሄ ኤክስተርናል ሪሌሽን ትንሽ ለየት የሚያደርገው ከዛ በፊትም ነበረ። ከእያንዳንዱ ክልሎች ሪሌት ያደርጉ ነበረ ከውጭ ሀገር ሰዎች ጋር እና አግሪመንትና ትሪቶችን በጣም ብዙ ነበሩ። እነዚህ ነገሮች ይዋቸው ሀሳቡን እናወራለን ማለት ነው። As of 1804 regional rulers had made a dependent foreign contacts in center እና በ1884 ብዙ ሰዎች ኢንዲፔንደንት የሆነ ማለትም ከስቴቱ የማይገናኝ የራሳቸውን ሪሌሽን ፈጥረው ነበረ ወይም ትሪቲ ስምምነት ፈጽመው ነበረ። The agents of this relation were merely travelers who came to Horn with the motives of adventure and scientific research። እነዚህ ደግሞ የሚመጡት አድቬንቸር እነዚህ ሳይንሳዊ ነገሮችን አዳዲስ ነገሮችን ለማየት ይመጡ ነበር ወደ ሆርን ኦፍ አፍሪካ ማለት ነው። They were also sometimes involved in fostering friendship and trade relations። እነዚህ ደግሞ አንዳንድ ጊዜ ፍሬንድሺፕ እንዲሁም ደግሞ ትሬድ ሪሌሽን የተለያዩ የንግድ ስምምነት ለመፈጸም ይመጡ ነበር ከገቨርንመንቱ ጋር። የገቨርንመንቱን ሀሳብ ይዘው ፍቃድ ይዘው ይመጡ ነበር የራሳቸውን ሀገር ማለት ነው። Some of them however come with the covert mission of colonialism። አንዳንዶቹ የሚመጡት ለንግድ እና ለሪሌሽንሺፕ ብቻ አልነበረም። በግልጽ አይናገሩ የሆነ ለንግድ ነው የመጣ ነው ለሳይንሳዊ ሪሰርች ነው የመጣ ነው ብለው ይመጣሉ። ግን ኮቨርት ሚሽን ነበራቸው ማይታወቅ እና meanwhile various rulers of the region had also dispatched their own delegation to various countries of the world። እና ደግሞ አንዳንዶቹ ደግሞ ከኢትዮጵያ ራሱ የወጣሉ ወደ ቀድም ያወራን የነበረው ብዙ ሰዎች ከዛ ከውጭ ሀገር እየመጡ ከኛ ጋር ሪሌት እንደሚያደርጉ ነው። አሁን ደግሞ ከኢትዮጵያ ራሱ ወጥተው ውጭ ሀገር ሄደው ሪሌት አድርገው ይመጡ ነበረ ማለት ነው። One of the earliest private travelers was Henry Salt። ሄንሪ ሳልት የሚባል በጣም the earliest የሚባለው ትራቨለር ነበረ who reached the court of ራስ ወልደ ስላሴ of ትግራይ። ራስ ወልደ ስላሴ ባለበት ወደ ትግራይ መጣ በወገሰ 1805 ለመጀመሪያ ጊዜ ኤርሊስት ባለው እና ብትይዙ አሪፍ ነው፣ ፈተና ላይ ሊመጣ ይችላል። ሄንሪ ሳልት ያዙት። He came for scientific reason but he claimed that his mission was to establish friendship between Great Britain and Ethiopia። እና ደግሞ እሱ ወደ ለሳይንቲፊክ ሪዝን ነበር የመጣው፣ የሳይንሳዊ ምርምሮችን ለማድረግ ነበር የመጣው። ግን ከዛ በኋላ ክሌም እንዳደረገው እንደነገረው ከሆነ ከብሪቴን ጋርም ኢትዮጵያ ጥሩ ሪሌሽን እንዲኖራት ለማድረግ ነው የሚኖር ሀሳብ ይዞ ነበር የመጣው። ሌሎች ብዙ አሉ፣ እነዚህ ነገሮች ለመያዝ ሞክሩ። ሌላ ደግሞ he returned in 1809 after concluding an agreement with ራስ ወልደ ስላሴ ጋር አግሪመንቱን ከጨረሰ በኋላ ተመለሰ ማለት ነው። Other travelers including Christian Kugler also arrived in 1830s. Captain W.C. Harris, leading an official British mission, visited Shawa and signed treaty with ንጉስ ሳህለ ስላሴ። ከንጉስ ሳህለ ስላሴ ጋር የመጣ ደግሞ ካፒቴን W.C. ሃሪስ ይሄን ያዙት 1841 እና ደግሞ ሌላኛው the French Rose d'Aricot also claimed to have signed a treaty with ሳህለ ስላሴ but was subsequently found to have been forged። እና ደግሞ ይሄ የፈረንሳዩ ሮይስ ዳሪኮ የሚባለው ከሳህለ ስላሴ ጋር ከንጉስ ሳህለ ስላሴ ጋር ትሪት አድርጎ ነበረ። ግን ከዛ በኋላ ምን ሆነ? ፎርጅድ መሆኑን ታወቀበት ማለት ነው። ኦሪጂናል አይደለም፣ ሪያሊቲ አይደለም ማለት ነው። John Bell and Walter Plowden came in 1840s and later signed treaty with Ras Ali II in 1849። እነዚህ ስማቸውን ብቻ መያዝ ቴብል አውጥታችሁ በቃ ስማቸውንና ዓመተ ምህረቱን ብትይዙ አሪፍ ነው። ትራቨልስ ከጀርመኒ የሚመጡ አሉ፣ እነዚህን ያዟቸው። ከኢታሊያን ጂኦግራፊ ሶሳይቲ ያደረግን 1869። Furthermore, other regional rulers had connection with religious center in the Middle East። አሁንም ሌሎቹ ደግሞ እነዚህ ሪጂናል ሮዶች የክልላዊ ነገስታቶች ከሪሊጂየስ ኮንሴፕት ጋር ሪሌሽን ነበራቸው ማለት ሚድል ኢስት እነዚህ ኢጂፕት ላይክ
እነዚህ ኦቶማን ተርኪ የሚባሉት ከእነሱ ሀገራት ሪሊጂየስ ነበሩና በዛ ምክንያት ሪጂናል ሎርዶቹ ደግሞ ከነሱ ጋር ሪሌሽን ነበራቸው። ፎር ኢንስታንስ when Egyptians threatened the Ethiopian religious community settlement at Dar al-Sultan in Jerusalem, lords like Ali II who sent letters to Queen Victoria of England in early 1850 to request a support against Egypt. እና ደግሞ እንትኖች ነበሩ በድሮ ጊዜ የኢትዮጵያን ሪሊጂየስ ኮሚኒቲ ነበሩ። የት ሲባል at Dar al-Sultan in Jerusalem and lords like Ali ይሄ like lords like Ali እና ኡቤይሰንት እና ደግሞ ይሄንን ነገሮች ኢጂፕሽያኖች እነዚህ ሰዎች እንትናቸው ፍሬድ ነው ያደርጋቸው ነበር ወይም ያስፈራሯቸው ነበር እና በዛን ሰዓት የነበሩት የኢትዮጵያ ሎርዶች ላይክ አሊ ጉቤይ እነሱ ወደ ኪውን ኦፍ ቪክቶሪያ ኦፍ ኢንግላንድ ወደ እሷ ደብዳቤ ልኩ ነበረ። እነዚህ አስቆሟቸው፣ ኢጂፕሽያኖቹን አስቆሟቸው እያሉ ይነግራቸው ነበረ ማለት ነው። ለምን ሳፖርት አጌንስት ኢጂፕሽያን እነዚህ ኢጂፕሽያንን ለመውጋት ይጠይቁ ነበረ። ከዛ ግብጽ ውስጥ ነበር ያሉትና እነሱ ይጠይቋቸው ነበር። ይቅርታ እና ወደ ቴዎድሮስ ዘሰከንድ ስንመጣ ቴዎድሮስ ዘሰከንድ seemed more oriented toward obtaining western military support እና to avert foreign aggression በጣም ቴዎድሮስ ሞር ፎከስ የሚያደርገው ባለፈው እንዳልኳችሁ ጦርነት ላይ ነው። ለዛ ወደ ዌስተርን ሲሄድ ደግሞ የምንፈልገው ነው ሚሊተሪ ሰፖርት ነበር በጣም የሚፈልገው ካምፕ ወታደር እነዛ ነገር ይፈልግ ነበር ቴዎድሮስ። ዮሐንስ ደግሞ to create strong relation with Europeans ዮሐንስ ደግሞ ዮሐንስ ፎርት ደግሞ በጣም ሞር የሚፈልገው ከአውሮፓውያን ጋር ሪሌሽን ነበር የሚፈልገው። ሶ ስቶሪ ጌም ሎስት ቴሪቶሪስ አንዳንድ የጠፉ ቴሪቶሪዎችን delimit boundaries defend the sovereignty of the state የሀገርን ሉዓላዊነት ለመጠበቅ እና ደግሞ ሶልቭ ኤክስተርናል ቻሌንጅስ እና ደግሞ ሌሎች ወራሪ አካላት የሚመጡ ከሆነ እነሱን ሶልቭ ለማድረግ ሞር ትሩ ኔጎሺዬሽን ዳን ዋር ከዋር ይልቅ በኔጎሺዬሽን ነበር የሚሆነው ማን ዮሐንስ አራተኛ ማለት ነው። ዮሐንስ and the British Royal Admiral William Ewati on behalf of Egypt signed a treaty at Adwa on 3 June 1884 to safely evacuate the Egyptian troops trapped by the Mahadist troops along Ethio-Sudanese border through Ethiopia. እና ምን ነበር መሰላችሁ የዛን ጊዜ መሃዲስት ትሩፖች ነበሩ እነዚህ የሱዳን ማለት ነው የኢትዮ ሱዳን ቦርደር ለሚገኙ ሰዎች ነበሩና የግብጽ ሰዎችን ካፕቲቬት ወይም ትራፕ አድርገው ይዘው ነበር እነዚህ መሃዲስቶች። ለምን ብትሉ የዛን ሰዓት ግብጽ ወስዳ ነበር ያኛው ቦታ ማለት ነው እና ደግሞ የሱዳን ቦታ ማለት ነው። ሱዳንና ግብጽ ሰላም አልነበራቸውም። ከዛ የግብጾችን ትሩፖችን ወይንም ተጓዦችን ወደዛ የሚሄዱትን ሱዳን ይዛ ነበርና እና ዮሐንስ ከብሪቲሽ የዛን ሰዓት ደግሞ ግብጽ በብሪቲሽ ተይዛ ነበር እና ደግሞ ግብጽ የሚመለከት ነገር ሁሉ ብሪቲሽን የሚመለከታት ስለነበረ ዮሐንስና የግብጽ ሪየል አድማይራል ዊሊያም ከእንትን ፈጠሩ ማለት ስምምነት ፈጠሩ። ምን የሚባል ሂበት ትሪቲ የሚባል ማለት ነው። እና ይሄ ምንድነው in return ቦጎስ was to be sought እና ኢትዮጵያ ነበረች ትንሽ ወደ ሱዳን የምትቀርበውና ኢትዮጵያ ከዮሐንስ ጋር ስምምነት ፈጠሩ። እነሱን አስለቀቃቸው። እነሱን የግብጽን ሰዎች አስለቀቃቸውና ቦጎስ was to be restored to Ethiopia እና ቦጎስ የሚባል የሆነች ቦታ ነበረች ኤርትራ ውስጥ። ኤርትራም ይዛኔ በግብጽ አገዛዝ ስር ነበረች እና ቦጎስን እናስመልስልሃለን later was to use መጸዋ as free for that transit። ሌላኛው ጥቅም የሚሆንለት መጸዋን ተጠቅሞ ወደብ መጠቀም ይችል ነበር ብሎ ነበር ያስማሙት። On the basis of this agreement Emperor Yohannes facilitated the withdrawal of Egyptian troops and Britain restored Bogos to Ethiopia እና ተስማማች። ብሪቴን እንዳለችው ዮሐንስም እነዛን ሰዎች አስለቀቃቸው ከመሃዲስቶች
እዛ ደግሞ ብሪቴን እንደገና ደግሞ ቦጎስን አስመለሰች እና ለኢትዮጵያ ሰጠች። የት እዚህ ጋር የሆነ ትራፕ አለ። ብሪቴን secretly transferred ምጽዋ from Egypt to Italy in February AD 85 እና ሳይታወቅ ምጽዋን ለማን ሰጠች? ከኢጂፕት ይዛ ነበር ብያችሁ ነበር ቅድም፣ ወደ ጣሊያን ሰጠች። እና ደግሞ በቃ እሱ አግኝቻለሁ ብሎ ወደቡን ይጠቀም ነበረ፣ ግን እነሱ በድብቅ ብሪቴኖች ከግብፅ ወደ ኢጣሊያ አስተላልፉ ማለት ነው። ዮሐንስ incurred the lasting enmity of the Mahdists by helping the trapped Egyptians እና በጣም ተበሳጨ። ከነሱ ጋር በጣም የሚቆይ ዘለቄታ ያለው ጥል ፈጠረ ማለት ነው። ዋይሊ was አሁን እሱ እዛ ጋር አለቀ። ከዛ በኋላ ጣሊያን እና ኢትዮጵያ አልተስማሙም ነበር ማለት ነው። while he was a king of Shawa, ሚኒሊክ established commercial relations with Italy that helped him to acquire arms። ያው ይሄ ከአድዋ በፊት ማለት ነው። ሚኒሊክ ከጣሊያን ሀገር ጋር ሪሌሽን ፈጥሮ ነበረ። ምን ለማድረግ? እንትን ለማግኘት acquire arms፣ ወታደሮችን ለማግኘት። ሚኒሊክ's relation with Italy reached its climax with the signing of the Treaty of ውጫሌ። በጣም ያው ዝም ብሎ ሳይን ያደረገ ግን ነገርየው የተበላሸው የት ነበር ሲባል ትሪቲ ኦፍ ውጫሌ ማለት ነው። ወሎ ውስጥ የተፈጸመው ይሄ የውጫሌ ትሪቲ ችግር አመጣ። on May 2, 1889 the treaty was drafted by Count Pietro Antonelli። በዚህኛው ሰው ነበር ድራፍት የተደረገው። ኢታሊያን ኢንቮይ ማለት አሁን ለምሳሌ በዚህ ሰዓት አምባሳደር እንደሚባለው በዛን ሰዓት ኢንቮይ ይባል ነበረ። እሱ ነበር ያን ሀሳብ ያመጣው። ካውንት ፔትሮ አንቶኔሊ ያዙት፣ ይሄንን ይመጣል ፈተና ላይ። the treaty had 20 articles had both Amharic and Italian። ይሄ የጻፈው አንቶኔሊ 20 አርቲክል ነበረው። ይሄ ትሪቲ ስምምነት 20 አርቲክል ነበረው እና ደግሞ በአማርኛም ጣሊያንኛው ቨርሽን ነበር የተሰራው። moreover when ራስ መኮንን visited Italy in October 1889 እንግዲህ በ1889 ኦክቶበር ላይ ራስ መኮንን ማለት የኃይለ ሥላሴ አባት ማለት ነው። ጣሊያን ለመጎብኘት ሄዶ ነበር በ1889 እና በግዴታ ኢታሊያንስ made him sign an additional Naples Convention የሚባል ሌላ ተጨማሪ ስምምነት አስፈረሙት። which introduced the phrase effective occupation to legitimize the territories that the Italians had come to occupy after the treaty። እና ይሄ ስምምነት ምንድነው? effective occupation ማለት ጣሊያን ከዛ መጣ ወታደሮቿን ይዛ ያረፈችበት ቦታ ሁሉ የማን ነው ማለት ነው? የጣሊያን ነው። ይሄንን ነበር ያስፈረሙት እና ደግሞ ከስምምነቱ በኋላ በቃ መውሰድ እንደሚችሉ አረጋገጡ ማለት ነው። accordingly the Italian government formally declared Eritrea as its colony። አሁን ከዛ በኋላ ጀመሩ ማለት ነው። ከዛ ቀጠለው ካስማሙት በኋላ ኤርትራ ወስደናታል አሉ በጃንዋሪ 1890 ላይ። እና the most controversial element of the ውጫሌ treaty was article 17። ይሄ በጣም ኮንትሮቨርሻል የሆነ የማያስማማ አርቲክል ነበር ከሀያዎቹ አርቲክሎች ውስጥ ማለት ነው። the Italian text said that Ethiopia consents to use Italian support for conducting foreign affairs while the American text said that she may use the support ምን አለ መሰላችሁ? በኢታሊያን ቴክስት ኢትዮጵያ consents to use በጣሊያን ቅድም እንዳልኳችሁ ሁለት ቨርሽን ነበሩ፣ የጣሊያንና የኢትዮጵያ አማርኛ ማለት ነው። በጣሊያንኛ ምን ይሆናል? consents to use የግዴታ የሆነ ፎሪን አፌር ወይንም ከውጭ ሀገር ሰዎች ጋር ሪሌሽን ለመፍጠር ከፈረጉ በጣሊያን በኩል አድርገው ማውራት አለባቸው ነው። በአማርኛ ደግሞ እነሱ የዛን ጊዜ ማንበብ ስለማይችሉ በአማርኛ ምን አድርገው ጻፉ? ሜዩዝ አሉ። ምን አለ ሜዩዝ ማለት ግዴታ አይደለም፣ ከጣሊያን ጋር ተነጋግረው ሪሌሽን መፍጠር ይችላሉ። እዚህ ጋር ግን በእነሱ ቋንቋ የግዴታ በጣሊያን በኩል ማውራት አለባቸው ከውጭ ሀገር ጋር ማለት ነው። based on the Italian version, Italy announced that all foreign powers have to deal with Ethiopia only through Italy። በቃ በኢታሊ ብቻ ነው ማውራት ያለባቸው ነበር ሀሳባቸው። European powers except Russia give a recognition to this Italian claim። ከራሽያ ውጪ አውሮፓ ውስጥ ያሉ ሀገራት ሙሉ ተቀበሉት ይሄንን የጣሊያንን ሀሳብ ማለት ነው። this referred to colonize Ethiopia through a combination of tricky በጣም ትሪኪ የሆኑ እነዚህ ውስብስብ ነገሮችን ተጠቅመው persuasion, subversive methods of
ሜተርስ ፌል ሁሉም ነገር ወደቀ ማለት ነው። ለምሳሌ ሚኒሊክ እነዚህ ነገር ነቃባቸው። ከዛ ፐብሊክሊ አብሮጌትድ ዘ ትሪቲ ኢን ፌብሩዋሪ 1893 ላይ አወቀባቸውና ይሄ ትሪካቸውን ፐርሲቭ የሚያደርጉትን ሰብቨርሲቭ ሜተዳቸውን ሁሉ ፌል አደረገባቸው፣ አወጀ። ከአሁን በኋላ ይሄ ትሪቲ አይሆንም ኢትዮጵያ ውስጥ አለ። Tigrayan lords including ራስ መንገሻ ዮሐንስ፣ ራስ ሰባታ አረጋዊ፣ ደጃች አጎስ ተፈሪ, whom the Italians had hoped to enlist to their side, joined the Ethiopian camp. ስለዚህ እነዚህ አሁን ለምሳሌ የጣሊያን ወታደሮች እነዚህ ነበር ተስፋ ያደረጉት በእነዚህ በኩል አድርገን ወደ ኢትዮጵያ እንገባለን ብለው ነበረ። ግን እነዚህ ሰዎች ወደ ኢትዮጵያ መጡ፣ ከምኒልክ ጎን ቆሙ ማለት ነው። Italian determination to occupy Ethiopia and Ethiopian resistance against colonialism led to battle of አድዋ። ስለዚህ ይሄኛው ኤጌኒስት ነበረ፣ ይሄኛው አለመስማማት ነበረ ለባትል ኦፍ አድዋ ምክንያት የሆኑ የመጀመሪያው ማለት ነው ማርች 1896 አንድ ላይ። After Adwa, different foreign countries opened their relations in Addis Ababa. Furthermore, Imperial Milik had boundary agreement with the neighboring countries. ስለዚህ አፍተር አድዋ በኋላ ከአድዋ በኋላ ባለፈው እንዳልኳችሁ ሪሌሽን ሊጌሽን ከፍቶ ነበረ ወደ አዲስ አበባ። ብዙ ሰው መጥቶ እንዲጎበኛት ኢትዮጵያ እንዴት ሬዚስት አድርጋ ራሷ እንደቻለች ምናምን ሊያሳዩ ማለት ነው። እና ፍሬንች እና Emperor Menelik made a boundary agreement with the neighboring colonial territory like ከእነዚህ ከአጎራባች ሀገራት ጋር ምን አደረገ? ባውንደሪ አግሪመንት የራሳቸውን ቦታ ይዘው እንዲቀመጡ አግሪመንት ተፈራርመው ነበር ሚኒሊክ። ላይክ ፍሬንች ሶማሊላንድ፣ ጅቡቲ ላይ የሚገኙ እነዚህ ፍሬንች ሶማሊላንድ የሚባሉት፣ ብሪቲሽ ሶማሊላንድ፣ ናው ሶማሊላንድ፣ ከዛ ደግሞ ኢታሊያን ኮሎኒ ኦፍ ኤሪትሪያ። እነዚህ አንደኛው ኖርማሊ አሁን ለምሳሌ ፍሬንች ሶማሊላንድ የሚባለው በድሮ ጊዜ ጅቡቲ ፈረንሳይ ሶማሊላንድ ተከፋፍለዋት ነበር። ሶማሊላንድ ማለት ደግሞ ብሪቲሽ ማለት ነው። ብሪቲሽ እና ፈረንሳይ የያዘችውን ጅቡቲ፣ ሌላኛው ደግሞ ብሪቲሽ እና የብሪቲሽ የያዘችውን የሶማሊላንድ የአሁኗ ሶማሊላንድ ማለት ነው። ኢታሊያን ኮሎኒ ኦፍ ኤርትራ ይሄ ጣሊያን የያዘውን የኤርትራ ፓርት እና አንግሎ ኢጂፕሽያን ሱዳን፣ ቅድም እንዳልኳችሁ ግብጽ ሱዳንን ይዛ ነበረ። ከዛ ደግሞ ብሪቲሽ ኢስት አፍሪካ ኢን ኬንያ ግብጽ ይዛ ነበረ፣ ኬንያን ደግሞ እንደዛው። እና ደግሞ ኢታሊያን ሶማሊያን ተከፋፍላ ነበር በጣም የዛን ሰዓትም ጣሊያንም ይዛ ነበር። ስለዚህ በዙሪያችን አሉ። ከላይ ኤርትራ፣ በምስራቅ በኩል ሶማሊ እና ጅቡቲ፣ በምዕራብ በኩል ከሱዳን ጋር፣ በሳውት በኩል ከኬንያ ጋር ተፈራረሙ ማለት ነው። እነዛ ሁሉ ባውንደሪያቸውን ጠብቀው ወደ ኢትዮጵያ እንዳይገቡ ተደረገ ማለት ነው። ከዛ ልጅ ኢያሱ showed a tendency to side with central powers። ድሮ ሴንትራል ፓወር እና አላይድ ፓወር የሚባሉ ነበሩ ፈርስት ወርልድ ዋር ላይ ማለት ነው። ጀርመኒ፣ አውስትሮ-ሃንጋሪ እና ኦቶማን ኢምፓየር during the first world war, believing that the defeat of allied powers France and Britain will allow Ethiopia to push Italy out of Eritrea in Somalia። ስለዚህ ከሴንትራል ፓወር ጋር የሆነ ሪሌሽን ለመፍጠር ሞክረው ነበር ማን ልጅ ኢያሱ። ለምን ቢባል አላይድ ፓወር ተሸንፋ ነበር የዛኔ ይሄ ፈረንሳይ እና ብሪቴን። ያው የዛን ሰዓትም ጣሊያንም እዛ ስለነበረች ልጅ ኢያሱ ከሴንትራል ፓወር ጋር ሪሌሽን ካለው እነዚህ ሶስቱም ሀገራት ጣሊያንን ማሸነፍ ይችሉ ነበረ። እዛ ከነሱ ጋር ሪሌሽን አድርጎ ነበረ ማለት ነው። ከኤርትራ እና ከሶማሊያ እነዚህ ኢትዮጵያ ካልሆኑ ሀገራት ቅድም እንዳልኳችሁ ከላይ ይሄው እዚህ ጋር 1908 ኢታሊያን ሶማሊላንድ ይሄ ጣሊያንም ይዛ ነበረና እሷን ለማስወጣት ሴንትራል ፓወርን ጠይቆ ነበረ። ከነሱ ጋር ሪሌሽን ለመፍጠር ሞክሮ ነበር። he also befriended the Somali nationalist leader ሳይድ ሙሐመድ አብዲ ሐሰንን ከሱ ጋርም ዝምድና ፈጥሮ ነበረ ማለት ነው። ይሄ ሁሉ የሚደረገው ጣሊያን እንድትወጣ ነው ከሶማሊ። one of the success of the Ethiopia's foreign relation in the early 20th century was her admission to the Legation of Nations in 1933 ማለት ነው። የኢትዮጵያ በጣም ወሳኙና እንደገና ደግሞ
ኤርሊ የሚባለው አድሚሽን የሚባለው ሊግ ኦፍ ኔሽንስ ነው። ሊግ ኦፍ ኔሽንስ ካልተሳሳትኩኝ ኃይለ ሥላሴ ነበር እንትን ያደረገው ማለት ነው። ኤሊጀር ተፈሪ ሜድ ሂዝ ግራንድ ዩሮፒያን ቱር። ስለዚህ ከዛ በኋላ ከአንድ ዓመት በኋላ ተፈሪ ወደ አውሮፓ ሄደ ማለት ነው። በጣም የሚታወቀው ሂዝ ግራንድ የሚባለው እንዳውቃችሁ ወደ አውሮፓ ሄዶ ጎብኝቶ ምናምን መኪና ውስጥ ነው አይታችሁት ከሆነ ምናልባት። ስለዚህ ዛሬ የምናየው ይሄንን ይሆናል ማለት ነው። ጥያቄ ካላችሁ ኮመንት ላይ፣ ሀሳብ አስተያየት ካላችሁ ኮመንት ላይ አድርጉልኝ። ከዛ ደግሞ ያው ቪዲዮ እንዲወጣ ደግሞ ላይክ ብታደርጉልኝ እኔም በዛው ቀጥዬ እንዲሰራላችሁ ማለት ነው። አመሰግናለሁ። ቀጣይ ፓርት እንገናኛለን። ይመቻችሁ።